አርቲስቷን እንዲያስለቅሳት ጉዳይ ምን ይሆን? ልጆችን ላለማስራብ ስል ቆዳ እስኪላጥ መስራት ነበረብኝ የምትለው አርቲስቷ ከልጆቹ አባት ከአርቲስት ጥላሁን ጉግሳ ጋር የተለያዩበት ምክንያትስ ምንድነው ስንል ጠይቀናል። አሁን ያሉበትን አዲስ የፍቅርና የትዳር መንገድም አካተነዋል፣ ታደምጡታላችሁ። አርቲስቷ የመብራት ክፍያ መክፈል አቅቷት ከተማሪ ልጆቿ ተበድራ የከፈለችበትን አጋጣሚ እንዲሁም ሌሎች ልብ የሚነኩ እውነት የተፈጠሩ የማይመስሉ ከባድና በድቅድቅ ጨለማ መሃል የታለፉ የህይወት መሰናክሎችን ማካተን ይዘናል። በኢትዮጵያ የጥበብ ዓለም ውስጥ ስሟ በጉል የሚነሳው ደራሲና ዳይሬክተር ሄለን ታደሰ ከሳቅና ከዝና በስተጀርባ ለዓመታት የደበቀችው አሰቃቂ ሚስጥር ምንድነው? የበረዶ ዘመንና ሳራ በተሰኙ ፊልሞቹ የምናውቃት ይህች ጠንካራ ሴት በአንድ ወቅት መጠለያታ ሆምለስ አሊያም ጎዳና ተዳዳሪ ሆና ሌላ ሰው ቤት እስከ መጠጋት ደርሳ አልፎ ተርፎም የገዛ ልጆቿን መመገብ አቅቷት በስኮላርሺፕ ቦርዲንግ ስኩል እስከ ማስገባት መድረሷን ስንቶቻችን እናውቃለን? የወሮጯን ለመሸፈን ከተማሪ ልጆቿ ሳንቲም የምትበደርና ታሪክ ዛሬ ይዘንላቸዋል። ዛሬ ሄለን ታደሰ ለመጀመሪያ ጊዜ ይፋ ያደረገችውን በልጅነቷ ከእህቷ ጋር በመሆን የደበቀችውንና እስከዛሬ ድረስ እንቅልፍ የሚነሳትን አሳዛኝ የቤተሰብ ታሪክ እንዲሁም የአንጋፋው አርቲስት ጥላሁን ጉግሳ የቀድሞ ባለቤት የነበረችው የሄለንን እንባና የትንሣኤ ጉዞ በዝርዝር እንመለከታለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚለው ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። የሄለን ታደሰ የህይወት ጉዞ የሚጀምረው በአዲስ አበባ እምብርት ኳስ ሜዳ ተብሎ በሚጠራውና በርካታ ታሪኮችን በውስጡ በያዘው ሰፈር ነው። ሄለን በዚህ ሰፈር ውስጥ ስታድግ ህይወት ገና በለጋነቷ እንዲህ ያለ ከባድ ፈተና ታዘጋጅልኛለች ብላ ፍጹም አልገመተችም ነበር። ብዙዎች ሄለን ታደሰን የሚያውቋት የበረዶ ዘመን የተሰኘውንና የብዙዎችን ቤት በሳቅና በፈገግታ የሞላውን ፊልም ደራሲና ዳይሬክተር በመሆኗ ነው። ይሁን እንጂ ከእያንዳንዱ አስቂኝ ትዕይንትና ከእያንዳንዱ ፈገግታ በስተጀርባ ሄለን በራሷ ቤተሰብ የደረሰባት እውነተኛና እጅግ ልብ የሚሰብር ሐዘን ተሸሽጎ መኖሩን የሚያውቁት ጥቂቶች ናቸው። ሄለን ስለ ኋላ ታሪኳ ስትናገር ያ የጨለማ ዘመን የጀመረው በአባቷ ድንገተኛ ህመም ነበረ። አባቷ በጉበት ካንሰር ህይወቱ ሲያልፍ መላው ቤተሰብ በድንጋጤ ውስጥ ወደቀ። ነገር ግን ሐዘኑ በዚህ ብቻ አላበቃም። ይባስ ብሎም እናቷ የደም ግፊት ችግር ነበረባትና የህይወት አጋሯን ሞት በሰማችበት በዚያው ቅጽበት የደረሰባት ድንጋጤና ስሜታዊ ጫና ደሟ ከፍ እንዲል አደረገው። ሆስፒታል በገባች በትንሽ ጊዜ ውስጥ የልጆቿ አባትና ባለቤቷ ገና ሳይቀበር እሷም ህይወቷ አለፈ። ቤተሰቡ በአንድ ጀንበር ሁለቱንም የቤቱን ምሰሶቹን በማጣት መሪ አልባና ተስፋ የለሽ ሆነ። ይህ በሄለን ህይወት ላይ የደረሰው የማይታመን የሚመስል አሳዛኝ ክስተት ነው። በኋላ ላይ የበረዶ ዘመን ለተሰኘ ፊልም መነሻ ሆነው ፊልሙ ላይ የምናያቸው እናትና አባታቸውን በድንገት አጥተው ምን ማድረግ እንዳለባቸው ግራ የገባቸው ልጆች ታሪክ የሄለንና የቤተሰቧ እውነተኛ የህይወት ትግል ነበረ። ሄለን ያንን እጅግ አሳዛኝ ሁኔታ ወደ ጥበብ ስትቀይረው በውስጡ የሚያስቅና የሚያሳቅቅ ስሜቶችን ቀላቅላበታለች። ይህም የሚያሳየው አንድ ሰው በትልቅ ሐዘን ውስጥ ሆኖ ነገሮችን የሚያይበት መንገድ ካለው ያንን ጨለማ ወደ ብርሃንና ወደ ስራ ሊቀይረው እንደሚችል ነው። የበረዶ ዘመን ለተመልካች መዝናኛ ቢሆንም ለሄለን ግን ያሳለፈችው የጨለማ ዘመን የጥበብ ምስክርነትና በውስጡ የነበረውን ሐዘን የገለጸችበት መንገድ ነበረ። ሄለን ከሰሞኑ በሰጠችው ቃለ መጠይቅ ላይ እስካሁንም ድረስ ለማንም ለቅርብ ጓደኞቿም እንኳን ተናግራ የማታውቀውን አንድ ታሪክ አደባባይ አውጥታለች። ይህ ታሪክ የሄለንና የሟች እህቷ መስከረም ታደሰ ታሪክ ነው። ሄለን እንደምትለው እሷ የ13 ዓመት ተኩል ልጅ ሳለች እህቷ መስከረም ደግሞ የ14 ዓመት ተኩል ዕድሜ ነበረች። ሁለቱ እህትማማቾች እጅግ ይዋደዱና አይለያዩም ነበር። በወቅቱ ቤተሰቦቻቸው በጣም ወግ አጥባቂና ክብር ጠባቂ ነበሩ። በዚህ መሃል የ14 ዓመቷ ኮረዳ መስከረም ሳታስበው ታረግዛለች። ሁኔታውን ለሄለን ብቻ ነበር የነገረችው። በቤተሰብ ውስጥ ያለውን ጥብቅ ስነ ስርዓት በመፍራት ታሪኩን በሚስጥር ለመያዝ ወሰኑ። መስከረም ያኔ ቀጫጫ ስለነበረች እርግዝናዋን በሹራብ እየሸፈነች እስከ 7 ወር ድረስ ማንም ሳያውቅባት ቆየች። በመጨረሻም አሜሪካ የሄዱ ቤተሰብ ያላትና ቤት ብቻዋን የምታሳልፍ ጓደኛዋ እኔ ጋር ውለጂ ስትላት ቀኗ ሲደርስ ልጅን ያክል ነገር ተደብቃ ወለደች። ይህ ሲሆን ማንም አያውቅም። ኢዛና የሚል ስም ለልጁ ሰጡት። ነገር ግን እነዛ ሁለት ህፃናት እህትማማቾች
ሕፃን ልጅ ምን እንደሚያስፈልገው የሚያውቁት ነገር አልነበረም። የፎርሙላ ወተት መግዛት ባለመቻላቸው የጤፍ ዱቄት አጥሚት እያደረጉ ነበር ለምድር እንግዳ ለሆነው ሕፃን የሚመግቡት። ልጁ ሁሌም ያለቅስ ነበር። አንድ ቀን ሄለን ከትምህርት ቤት ስትመለስ የሕፃን ኢዛና ትንፋሽ አልነበረም። አዎ በሕይወት የለም። መስከረም ከልጁ ጎን ቁጭ ብላ ስታለቅስ አገኘቻት። ይህ ታሪክ በሄለን ሕይወት ላይ ትልቅ ጠባሳ ጥሏል። እህቷ መስከረም ከዚያን ቀን ጀምሮ ሳቅ የሚባል ነገር ጠፍቶባት ሳታገባና ሳትወልድ በደቡብ አፍሪካ በደም ካንሰር ሕይወቱ አልፏል። ሄለን ዛሬም ድረስ የቆዘመ ሕፃን ማየት የማይቻላትም ለዚህ ነው። ሄለን ታደሰ ከቀድሞ ባለቤቷ ከአንጋፋው አርቲስት ጥላሁን ጉግሳ ጋር የነበራት ሕይወትም በውጣ ውረድ የተሞላ ነበር። ትዳራቸው ከፈረሰ በኋላ ላለፉት ዓመታት እጅግ አስቸጋሪ ጊዜያትን አሳልፋለች። 4 ልጆችን ያፈራች ሲሆን እነሱን በቤት ውስጥ ለማሳደግ አቅም ስላልነበራት በስኮላርሺፕ ወደ ቦርዲንግ ስኩል እንዲገቡ አድርጋለች። ሄለን እንደምትለው የልጆቿ አባት ጥላሁን ጉግሳ አልፎ አልፎ ገንዘብ ቢልክም ያ ገንዘብ ግን ለልጆቿ ብቻ እንጂ ለሷ በቂ አልነበረም። ልጆቿ በቂ ገንዘብ ቢኖራቸውም ሄለን ግን ቤት ውስጥ ያለውን ነገር ለማስተዳደር ቆዳዋ እስኪላጥ ድረስ መስራት እንደነበረባት ታስታውሳለች። ብራታ መብራት ተቆርጦባት ከልጆቿ ተበድራ የከፈለችበት ጊዜም ነበረ። አልፎ ተርፎም መጠለያታ አለያም ሆምለስ በአገረኛው አጠራር ጎዳና ብትወጣም ሰው ቤት ተጠግታ የኖረችባቸው ዓመታትም ነበሩ። በአንድ ወቅት ስቱዲዮ ተከራይታ ሳለ ሰዎች ለገና ላይም ለክሪስማስ ሶፋቸውን ሲቀይሩ ጎዳና የጣሉትን አሮጌ ሶፋ አንስታ ስቱዲዮ ውስጥ በመጠቀም ሕይወቷን ገፍታለች። ሄለን ታደሰ በእነዚህ ሁሉ መደራረብ በብዙ መከራዎች ተሸንፋ እጇን አልሰጠችም። መጠለያታ በሰው ቤት ተጠግታ በኖረችባቸውና የልጆቿን መሰረታዊ ፍላጎት ለማሟላት በተቸገረችባቸው በእነዚያ የጨለማ ዓመታት ውስጥ ብቸኛው አማራጭ ራስን በእውቀት ማሳደግ እንደሆነ ተረዳች። ሕይወቷን ከዜሮ ለመጀመር በወሰደችው ቁርጠኝነት መሰረት ራሷን በተለያዩ የሙያ መስኮች ማብቃት ጀመረች። ይህ ጉዞ ግን ቀላል አልነበረም። ነገር ግን የነበረችበት አስቸጋሪ ሁኔታ ለትምህርቷ ትልቅ ግፊት ሆነላት። እንደ ማሳጅና የቆዳ ውበት ጥበቃ ያሉ ሙያዎችን ከ9 ወር እስከ 2 ዓመት የሚወስዱ ኮርሶችን በስኬት አጠናቀቀች። እነዚህን የረጅም ጊዜ ስልጠናዎች ስትወስድ የነበረው ትጋት በኋላ ላይ በሙያው ተቀጥራ እንድትሰራ የገዛ ራሷን ገቢ እንድታመነጭ አስቻላት። በእነዚህ ሙያዎች ውስጥ የነበራት ብቃት ራሷንና ልጆቿን በቋሚነት ለመርዳት የሚያስችል አቅምን ፈጠረላት። ይህ በርትቶ የመስራትና የመለወጥ ሂደት ውስጥ የነበረችው ሟቼቷ መስከረም ታደሰ የምታደርግላት ድጋፍም የማይረሳ ነበር። መስከረም በደቡብ አፍሪካ ትኖር በነበረበት ወቅት ሄለን በችግር ውስጥ ሆና ሕይወቷን ለማቅናት ስትታገል በወር እስከ $2000 እየላከች ትረዳት እንደነበር ሄለን ዛሬም ድረስ በታላቅ ምስጋናና ፍቅር ታስታውሳለች። ያ የመስከረም ድጋፍና የሄለን የጥንካሬ ውጤት ተደምሮ ሄለን ከነበረችበት መጠለያ አልባነትና የኢኮኖሚ ውድቀት ወጥታ ዛሬ ለደረሰችበት የማህበራዊና የኢኮኖሚ ስኬት መሰረቱ ሆኗታል። ዛሬ ላይ ሄለን ታደሰ ያንን ሁሉ የሐዘንና የችግር ምዕራፍ ወደ ኋላ ጥላ በአዲስ ማንነትና በታደሰ ሕይወት ምዕራፍ ላይ ትገኛለች። ያሳለፈችው መከራ ለሌሎች የሚተርፍ ርህራሄን በውስጧ እንዲያድግ ስላደረገው ቪአይፒ ሪያሊቲ ሾው ኢትዮጵያ የተሰኘ እጅግ ልዩ የሆነ የቴሌቪዥን ፕሮግራም አዘጋጅታለች። ይህ ሾው በዋነኝነት ትኩረቱን በሕፃናት ደህንነትና በሰብአዊ እርዳታ ላይ ያደረገ ሲሆን በቴሌቪዥን እንዲሁም በራሷ ዩቲዩብ ቻናል ለማቅረብ የመጨረሻ ዝግጅቷን እንዳጠናቀቀች ተናግራለች። በአንድ ወቅት የቆዘሙ ሕፃናትን ማየት የሚከብዳት የነበረችው ሄለን ዛሬ ያንን ህመም ወደ ተግባር ቀይራ የተቸገሩትን ለመርዳት ትልቅ መድረክ መፍጠሯ ለብዙዎች አርአያ ያደርጋታል። በግል ሕይወቷም ቢሆን ሄለን አዲስ የፍቅርና የሰላም ምዕራፍ ውስጥ ትገኛለች። የቀድሞ ባለቤቷና የ4 ልጆቿ አባት አርቲስት ጥላሁን ጉግሳ ከታዋቂዋ ዘማሪት ትዕግስት እጅጉ ጋር አዲስ ትዳር መስርቶ ሕይወቱን ሲመራ፣ ሄለን በበኩሏ ከአሜሪካዊው የወንጌል አገልጋይ ክሪስ ጋር በደስታና በመግባባት ሕይወቷን እየመራች ትገኛለች። ሁለቱም የቀድሞ ጥንዶች ካለፈው ቁስል ወጥተው የየራሳቸውን አዲስ ሕይወት መጀመራቸው ሕይወት ከውድቀት በኋላ የምትቀጥል መሆኗን ማሳያ ነው። የሄለን ታደሰ ሕይወት ጉዞ ብዙዎችን የሚያስተምር ነው። የሰው ልጅ ምንም ያህል መከራ ቢገጥመው በውስጡ ጥንካሬ ካለ ዳግም መነሳት እንደሚችል ሄለን ምስክር ናት። ያ ያጣችው የ7 ወር ሕፃንና ያለፈችበት የመጠለያ ጦት ዛሬ ላይ ለሌሎች የምትተርፍ ብርቱ ሴት አድርጓታል።
የምንወዳችሁ የቻናላችን ቤተሰቦች እናንተስ በሄለን ታደሰ ታሪክ ውስጥ ይበልጥ ልባችሁን የነካው የትኛው ክፍል ይሆን? ያ በልጅነቷ የደበቀችው ሚስጥርስ ምን ያክል የተሳሳተ ውሳኔ ነበረ? እንደተለመደው ሐሳብና አስተያየት፣ ትችትና መልካም ምኞት ሲኖራችሁ የሐሳብ መስጫው ላይ ብታሰፍሩልን ይደርሰናል። ለዛሬ ያጠናቀርንላችሁ ዝግጅት ይህን ይመስላል። ቪዲዮውን ላይክ፣ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበለልኝ። ቸር ቆዩልኝ።